አያተላችሁ ዙዙ ሆስፒታል ገብታለች። እንግዲህ ተኝታለች። እስኪ ጸልዩላት። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኛ ጋር ሁሉ ሰላም። ይኸውላችሁ ልትሰራ ነው ብለናችሁ አልነበረ? እንግዲህ እቃዋን እያዘጋጀን ነው። ዛሬ ደግሞ ወደ ሆስፒታል ልትሄድ ነው ማለት ነው። ምን እንደሚያዝም አናውቀው። ምን እየተሰማሽ ነው? ሰላም ባያችሁ። እንዴት ናችሁ? ሰው ስላለ ፓርታን እንደየሰሙና እና ደህና ናችሁ ወይ? ምን እንደሚሄድ አናውቅም። በነገራችሁ ላይ ጭራሽ ድምጽ ቀነሳችሁ እያላችሁ ነው። አሁን ጠፋ። ለማንኛውም አላውቅም እንግዲህ እንዴት እንደሆነ ታሪኩ ብዙ ነው። ሰላም ከሆነ ወደፊት ቪዲዮ እንሰራላችኋለን። የሆነ እያዘጋጀና ቃሽ መጠቅለያዋን ይዛለች እና ናችኋለሁ ትያለሽ። ይሄ ልብሶች ከታች የሚሆን ነው እንግዲህ ተብሏል። እና ይኸውላችሁ የሚያስፈልጋትን እቃ እያስገባኝ ነው። ጋቢዋን አስገብታለች። የወገቧ ማሰሪያ እኔ ደግሞ ለፀጉሬ ሆነኝ ይዞሽ እንግዲህ እርጉዝዬ ይሄ እኮ ማሰሪያ የለኝ ነው። እንዴት ነሽ አንቺ? ቁስልሽን ነው የሚነካሽ አይደለ? እንግዲህ ወስደኝ በቃሽ። አስለም በቂ ነው። ካስፈለገን ወስዳለን መጣ እና ይኸውላችሁ ጸልዩላት እስኪ በሰላም እንድትገላገል ማርያምን ለቤቷ እንድትበቃ ተመልሳ። በዚህ አልፈራንም። የሆነ ጥሩ ነገር እየተሰማኝ ነው። እንግዲህ እዛ በምጥ ምናምን አንገላተው በኋላ ከሚሰሯት አሁን ቢሰሯት ይሻላል። ተሰራ ነው እንግዲህ እግዚአብሔር ይመስገን። የፀጉሯን ኬፕ እየፈለገኝ ነው። ባለ ኬፕ ነሽ ታመሽ አሁን ኬፕ ልፈልጊ ነው። ሽቶዋን ይዛለች፣ ካልሶቿን ይዛለች። ቡታንቲ ሁለት እኮ ይበቃኛል። ተይውን ወስዳለን ተገላገኝ ነው መረኝ ለነገሽ ብቻ ከሆነ አንቺ ይብስማ። ይሄ ፓምፐርስ ይኸው እንግዲህ ፓምፐርስ አልባሽ ልኮ ነው። ከአሁን በኋላ ሽንት ነው። ተለያየን በቃ። አስቡት ማርያምን እያሰብኩ ነበር ቤት ሆኜ ወይኔ ከአሁን በኋላ በስማ ምንድን ቤት አባቴ ነው የምሄደው እያልኩ። ይሄ ደግሞ መቀበያ ነው ያው በረከት። ይሄ ማቀፊያ ነው እንግዲህ የሚያዘውን ስላላወቅ ነው ምንም ብዙ ነገር አልገዛችም። ያለው ምናምን ነው ያዘችው። ይሄን ብቻ ነው የተገዛው። እንግዲህ እግዚአብሔር ይርዳት። ከዚያ ምንድን ነው መሰለኝ ይሄ ቢያዝ ጥሩ ነው። ይሄን ያዥውና አጣፊው እንግዲህ አጣጣፊው ዙሮ ጧት በዚህ ልምጣ ነው። ይሄን ነው ያልኩት ይዟል። ተቀልዳለች። አሁንም ምን ቆንጆ ይዙሽ ማለት ነው። ሰጋይ ነው ጎበዝ። የፓምፐርስ ወዛው ላይ እንግዲህ ከአሁን በኋላ የፓምፐርስ አሳዳጊ ናት። መገባበዝ የለም እና ይሄን አሁን እንዴት ሊገባ ነው? ሊገባ ሊዝጋ የለም። በቃ ሌላ ቃል ታስገቢ በቂሽ። ሳቡን አለ እዚህ ሳሙና አንድ ታስገቢ ላስገባ ነው። ይሄ በስል ነው። ምክንያቱም ሂላውን ምናምን ቶሎ እንዲያገኙት። ግን እንደው ይሄማ ባበሻ ቆርጠሽ አታመጭም ነው የሚሉሽ ገብርኤል። አሁን ወደው እኮ ውልድ እንዳለ አምጭ ነው የሚሉሽ። ምን ልትሰጪ ነው? ተነግረሽ የለ እንዴ? ማን ነገረኝ? ሙሉ ነገር ሸፈን ይሄ ብቻ ላይ ያዝብለሽ እና ጸልዩ ዳበቃ እህቶች። ሰላም ቤተሰብ እንዴት ናችሁ? እንግዲህ ሁለቱ ዙዙ ገብታለች። ድምጽ አይሰማም፣ ሁሌ የማይሰማም ነበር። ሞር ዛሬ ደግሞ አይሰማም። እና ዙዙ ገብታ እየተሰራች ነው። ጸልዩላት እስኪ። ድምጽ የሚሰማ ይመስለኝ እና ቤተሰብ ጸልዩላት። እግዚአብሔር በጣም ነው የሚያስፈራው። በጣም ነው የደበረው። ሙሉ ቤተሰብ እዚህ ያሉ አሁን ነው እዛ ቁጭ ብለው ሁሉም ለቅሶ በለቅሶ ነው። በነገራችን ላይ
እና ደግሞ የመጀመሪያችን ነው። እኔ እንጃ ይሄን አልጠበኩም ነበር። ገብርኤል እና ተቀዳ ነው የምትወልደው ምናምን ሲባል በጣም ነው የደነገጥነው። ምጧ አልመጣም ታውቃላችሁ። ምጧ ቀረ እንዳይል እና ራሱ በቃ ጨንቆኝ ነው። አሁን ብቻ ሰው ጋር ስቀርብ ነው ወደዛ ስጠጋ አልቅሻለች ነው የሚለኝ። ራሱ አልቅሻለች ነው የሚለኝ ስለ እምባዬ እየመጣ ነው እና ድምፄን ብዙ የማይሰማ ለእናንተ ለማሳወቅ ነው። ሁላችሁም ስለተጨነቃችሁ ቤተሰቦቻችን እና ማርያምን ጸልዩላት። በጣም ነው የሚያስፈራው። እሷ እንኳን እንደዚህ አይነት ቁስል ምንም የማችል ሰው ነው ማለት ነው። በእርግጥ ማንም ችሎ አይደለም የሚሰራው፣ ግን ደግሞ እሷ አትችልም። ለፔሬድ እንኳን እንዴት እንደምንሆን እናውቀዋለን። ገብርኤል እና ሰው ሞልቷን በጣም የሚያስፈራው። ብቻዬን ሰውን ደግሞ ሞር እንትን የለኝም፣ ምንድን ነው የሚባለው ኮንፊደንስ። ስለዚህ ዙዙ ገብታለች፣ ውስጥ ናት። በጽወታችሁ አስቡ ነው የምንለው። እና ተቀድ መውለድ እንጃ አልጠበቅንም ነበረ። ምጧን ስንጠብቅ የሁላችሁ የሚካሄድ ምናምን አካልፊ የሚሆነ ስትሄድ ማለት የሆነ ቀጠሮ ነበረ፣ ሄደች ማለት ነው። ከቀጠሮ ስትሄድ በቃ መቀደድ አለብሽ ተባለ እና ተሰራለ ማለት የሽጡ ውሃው አልቋል አላት። ታውቃላችሁ የሽጡ ውሃው አልቋል። ከሷ እንኳን አሉ ድምፄ ምንም እየተሰማ አይደለም። በጣም ጩኸት አለ። ምንም ማድረጋችን ማርያም እና የሽጡ ውሃው አልቋል። ስለዚህ መሰራት አለብሽ። የምጥ መርፌ እንዳንሰጥሽ ደግሞ የምጡ መርፌ ቢሰጥ ራሱ አሁን እንትን አይልም አሉ፣ ሊታፈን ይችላል ምናምን ተባለ። በነገራችን ላይ በቃ በጣም ነው መንገድ የምናበዛው። ወክ አድርጊ ምናምን ይሏት ነበረ። አሁን ደግሞ ምን ይላሉ? መንገድ አብዝተሽ ነው በቃ እንደውም ስትንቀሳቀስ አትንቀሳቀሽ ምናምን አሏት እና መንቀሳቀሱን ማቆመች። ዞሮ ዞሮ በጣም ነው የሚጨንቀው ገብርኤል እና ጸሎታችሁ አይለየን። ቤተሰቦቻችን ልጇን አቅፋ እንድትመጣ ጸልዩላት። የመጀመሪያዋ ነው። በስደት ቆይታለች። ዛሬ ልቧን በጣም ነው የሚያማት። አስቡ ተቀዳ እንዴት እንደምትሆን እኔ እንጃ። ማርያምን በጣም ነው የሚያስፈራው። ቤተሰቦቼ አሁን ውስጥ ናት ያለችው። በጣም ነው የጨነቀን። 5 ደቂቃ ይፈጅ ምናምን ብለዋል። እንግዲህ ስንት ደቂቃ እንደሚፈጅ አናውቅም። ስትመጣ ነው የምናየው። አሳያችኋለሁ። መቀረጽ አልቻልኩም። በነገራችሁ ላይ በጣም ነበር የሚያስፈራው። ሁላችንም ተጨንቀን ነበር። እናቷና እኔ ምናምን አለ ቤተሰብም ነበር ያለ ነው። ሰው በጣም ነው የሚያስፈራው። እንዲህ አይነት ነገር ሊያጋጥመናል አላለም ነበረ። እንግዲህ ተፈጥሯል። መብርሃን ደግሞ በሁለት እንድታደርጋት ጸልዩልን። ሆስፒታል ነው ያለ ነው። ወደ ደግሞ ስትወጣ አሳያችኋለሁ።